ማሂ መርዶ እንግዲህ መርዶ ራሱ ማለት ነው። ሀሰን ካለ አዲሱ መደበኛ ትርጉም የግርጌ ማስታወሻ እንከፈትላቸው። የጥንቱ ቅጆች ላይ የለም ነው የሚለው ራሱ ላቲኖች ላይ ነው፣ ላተር ላይ ነው፣ የላቲን ቅጆች ላይ ነው የጨመሩት። እንደውም ጄሮም ነው የጨመረው ይባላል በ382 ላይ ላቲን ቡርጌት ላይ ከሱ በፊት አልተገኘም። ስለዚህ ዜሮ ገብተዋል። ዮሐንስ ወንጌል ምዕራፍ 12 ነው ያለው ኡስታዝ። አባባሌ ገብተዋል ኡስታዝ። ያው ከእናንተ ንጹህ የሆነ የውገራት ሳይሆን አሁን ኮስ እንደዛ ስለሆነ ይሄ በህጉ መሰረት ኃጢአተኛ ስለሆነች እሱ ራሱ መውገር ነበረበት፣ መተባበር ነበረበት ነው። እሱ አንደኛው ሎጂክ ነው። ትክክል እስማማለሁ ከአንተ ጋር። ግን እኔ ደግሞ ከመነሻውኑም የለም ነው እያልኩ ያለሁት። ከመነሻውኑ የለም፣ ጥቅሱ የለም፣ ኢየሱስም አልተናገረም፣ ኢየሱስም እያሻሹት ነው እያልኩ ያለሁት ከመነሻውኑ። ያሳዝናል። እንደዚህ አይነት ነገር መስማት በጣም ነው እንትን የሚለው። እኔ ራሴ እየተሳቀኩኝ ነው አንዳንዴ የማወራው ታውቃላችሁ፣ ማለት ስሜታቸውን እየጎዳኋቸው ይሆን ከሚል አንጻር ማለት ነው። እና ይከብዳል። ሁል ጊዜ ተጨምሯል ሲባል አንዳንዴ እኛ ዝም ብለን የምናወራ ነው የሚመስላቸው አንዳንድ ሰዎች። ልክ ማርቆስ ወንጌል ምዕራፍ 16 ላይ እንዳለው ማለት ነው ቁጥር 8 ላይ አይተዋል። የጨመሩትን የኢትዮጵያ መጽሐፍ ቅዱስ ማህበር ጨምሮ ለምንድን ነው የጨመራችሁ ብዬ ሳፋጠጣቸው እኛ ምንም የምናውቀው ነገር የለም ብለው ካሉኝ። እኔ ማርቆስ ወንጌል አይተዋል 16:8 ላይ ያለው እስቲ ያውጣለት 16:8 ላይ ላሳይ፣ አንድ ጉድ ላሳይ። ይህንን ማሂ ሄዳ መጠየቅ ሁላ አለባት። ይህንን ሁላችሁ መጠየቅ አለባችሁ። አማርኛው ላይ ማርቆስ 16:8 በጣም የሚገርመው ነገር ኢትዮጵያ ውስጥ እኮ ነች የተባለ 18 እንግሊዝኛ ነው ያዝከው፣ አማርኛ ነው የጠየቅኩህ ሀሰን። አማርኛው ላይ አድርገው የአዲሱ መደበኛ ነው። እዚህ ላይ ግን የለም ኡስታዝ። ኦኬ እኔ ጋር ያለው ጋር ምን ይላል መሰላችሁ? ያዙት ጥቅሱን። አይ ቲንክ ማሂ ራሱን ማውጣት ትችላለች፣ እሷ ጋርም ይኖራል ብዬ አምናለሁ። የ1954 ትርጉም ላይ የማርቆስ ወንጌል ምዕራፍ 16 ቁጥር 8 ላይ እንደዚህ ይላል። ከዚያ በኋላ ኢየሱስ ራሱ ለዘላለም ድህነት የሆነውን የማይለወጠውን ቅዱስ ወንጌል ከፀሐይ መውጫ እስከ ፀሐይ መጥለቂያ ድረስ በእጃቸው ላከ ይላል። ይሄኛው የኢትዮጵያ መጽሐፍ ቅዱስ ማህበር ብቻውን የጨመረበት ነው። አዲሱ መደበኛ ትርጉም ላይ አሽቀንጥረው ነው ያወጡት። እንግሊዝኛ የለም፣ ግሪከኛ ላይ የለም። በጣም የሚገርም ማለት ነው። ይኸው ራሳውን ያዝከው ላይ ይኸው የለኝም ማለት። ከዚያ በኋላ ኢየሱስ ለራሱ ለዘላለም ድህነት የሆነውን የማይለወጠውን ቅዱስ ወንጌል ከፀሐይ መውጫ እስከ ፀሐይ መጥለቂያ ድረስ በእጃቸው ላከው ይላል። ለምንድን ነው የጨመሩት ይሄንን ብለን ስንል በቃ ወንጌሉ ለዘላለም ነው። ከዛ በኋላ ቁርአን መምጣቱ ትርጉም የለውም። ግን እንግሊዝኛው ላይ ይዩት፣ የለም። ኪንግ ቨርሽን ባይብል ላይ የለም፣ ኤንአይቪ ላይ የለም፣ ግሪከኛው ላይ የለም፣ አዲሱ መደበኛ ትርጉም ላይ የለም። አዝናለሁ። እንዲህ አይነት ነገሮች አሉ ባይብል ላይ የሚጨመሩ። ከ9 እስከ 20 ድረስ ያለው ራሱ የለም። ወንጌልን ለፍጥረት ስበኩ፣ ያመነ የተጠመቀ ይድናል፣ ያመኑት እነዚህ ምልክቶች ይከተላቸዋል፣ በስሜ አጋንንትን ያወጣሉ፣ በአዲስ ቋንቋ ይናገራሉ፣ እጃቸውን ይይዛሉ፣ እባቦችን ይይዛሉ፣ የሚገድልም ነገር ቢጠጡ አይጎዳቸውም፣ እጃቸውን በድውዮች ላይ ይጭናሉ፣ እነርሱም ይድናሉ። ይሄ ኢየሱስ አያውቀውም። ሂዱና ወንጌልን ለፍጥረት ስበኩ አላለም ኢየሱስ። እንኳን ሌላው ይቅርና ማርቆስ አያውቀውም። ይሄንን መርዶ ሁሉ ጊዜ እየመጣ መርዶ ነው የምናወራው። በእንግሊዝኛውን ከፍቼዋለሁ። ይታያል። ኤርሊየስት ማኒስክሪፕት ማለት ግሪከኛው ማለት ነው። እና ሶም አዘር ኤንሸንት ዊትነስስ የጥንት የነበረው ዊትነሶች ዶንት ሀቭ ቨርስ ከ9 እስከ 20 ድረስ ያለውን የላቸውም። አዝናለሁ። ዮሐንስ ወንጌልን ይህንን ማውጣለት ከስር ዮሐንስ ወንጌል ምዕራፍ 8 ቁጥር 11 ላይ ከ1 እስከ 11 ድረስ ያለውን እሱንም እንደዚህ ነው የሚለው። ይሄኛው እኔ ሰለቸኝ እንደዚህ አይነት ነገር ማውራት። እኔ ብዙ ነው እኮ 20 ልስጣችሁ እኔ በቃ ላይ ዮሐንስ ወንጌል ስንት ኡስታዝ? ዮሐንስ ወንጌል ምዕራፍ 8 ከ1 እስከ 11 ድረስ ያለው 20 ያለኝ እኔ ራሱ እኔ በጣም ሲሰለቸኝ ነው የተወኩት። ራሱ ወደ 20 ያለኝ እኔ ወደ አሁን በ7 ምናምን መጥቀስ እችላለሁ። እሺ ምን ይላል የግርጌ ማስታወሻ?
ኦኬ ቶ ልንገራችሁ፣ ይቅርታ ከይቅርታ ጋር ክርስቲያኖች አዝናለሁ ይህን ነገር ሳወራ። ማቴዎስ ወንጌል 17:21 ላይ ይህ አይነት ነገር ከጾምና ከጸሎት በስተቀር በምንም የማያወጣው የሚለው ግሪክኛው ላይ የለም፣ ሳይናቲከስ ላይ የለም፣ ቫቲካነስ ላይ የለም፣ ግን እንግሊዝኛ ላይ አለ፣ አማርኛ ላይ አለ። ማቴዎስ ወንጌል 17:21 ላይ ያዙ ጥቅስ። ማቴዎስ 18:11 ላይ የሰው ልጅ የጠፋውን ለማዳን መጥቷል። ይህም የለም ግሪክኛው ላይ፣ እንግሊዝኛው ላይ ጨምረውታል፣ አማርኛው ላይ ጨምረውታል። ከየት እንዳመጡት አላውቅም። እስካሁን ድረስ እንትን እያልኩኝ ነው። ማቴዎስ 23:14 ላይ እናንተ ግብዝ ጸሐፍት ፈሪሳውያን በጸሎት ርዝመት እያመካኛችሁ የመበለቶችን ቤት ስለምትበሉ ወዮላችሁ፣ ስለዚህ የባሰ ፍርድ ትቀበላላችሁ። ይህም የለም ግሪክኛው ላይ የለም። ማርቆስ ምዕራፍ 7 ቁጥር 16 ላይ የሚሰማ ጆሮ ያለው ቢኖር ይስማ አላቸው ይላል። ምዕራፍ 7 ቁጥር 16 ሙሉ ነው የለም ግሪክኛው ላይ፣ የትኛውም ላይ ማግኘት አይችሉም። ማርቆስ ወንጌል ምዕራፍ 9 ቁጥር 44 ላይ ትላቸው ወደማይሞት እሳቱ ወደማይጠፋበት የሚለውም የለም ግሪክኛው ላይ። ምዕራፍ 9 ቁጥር 44 ሙሉ ነው የለም፣ ራሱ 44 የሚባል ቁጥር የለም። ማርቆስ ምዕራፍ 9 ቁጥር 46 ላይ ትላቸው የማይሞትበት እሳቱ ወደማይጠፋበት አሁንም የለም። ማርቆስ ምዕራፍ 11 ቁጥር 26 እናንተ ይቅር ባትሉ በሰማይ ያለው አባታችሁም ኃጢአታችሁን ይቅር አይላችሁም። የለም ራሱ ግሪክኛው ላይ የለም። ማርቆስ 15:28 ላይ መጽሐፍ ከአመፀኞች ጋር ተቆጠረ ያለው ተፈጸመ። የለም አላለም። ኢየሱስ አላለም። ለምንድን ነው ኢየሱስ የምታስዋሹት? አራት ወንጌሎች ከ175% ኢየሱስ ተናግሮታል የተባለው ያልተናገረው ነው። ኢየሱስ ተናግሮታል ከሚባሉ ከአራት ወንጌሎች ውስጥ 82% ኢየሱስ የተናገረው አይደለም። አዝናለሁ ይህን ስትሰሙ። መቀጠል እችላለሁ እኮ ሉቃስ ላይ ውላ አለ። አሁን ማርቆስ ነው የገባሁት። ብዙ ክርስቲያኖች ባቢ በሰላመ ቅዱስ ገብርኤል ሰላምታ ምን ይላሉ? አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው፣ አንቺ ከሴቶች መካከል የተባረክሽ ነሽ ምናምን ሲሉ ሰምተህ አታውቅም? ግን ሉቃስ 1:28 ላይ አንቺ ከሴቶች መካከል የተባረክሽ ነሽ የሚለው በላኩ አዳላት። እናዝናለን። እርማችሁን አውጡ። ግሪኩ ላይ የለም። ሳይናቲከስ ላይ፣ ቫቲካነስ ላይ፣ አሌክሳንድረስ ላይ ዩት የለም። ተጨማሪ ነው። ምናልባት ባይብል ሀብ ላይ ልታዩ ትችላላችሁ። ባይብል ሀብ ላይ ያለው 14ኛው ክፍለ ዘመን ላይ ራሱ ከ14ኛው ክፍለ ዘመን ላይ የተዘጋጀ የግሪክ የተዘጋጀ ከኢንተርሊኔል ላይ የተዘጋጀ ነው። እሱ ላይ ምናልባት አይታችሁ ግሪከኛው ላይ አለ እንዳትሉ። ሉቃስ 1:28 ላይ አንቺ የተባረክሽ ነሽ፣ አንቺ ከሴቶች መካከል የተባረክሽ ነሽ ለማርያም የተነገረው መልአኩ አላለም። ሉቃስም አላለም፣ አያውቀውም። ሉቃስ 17:36 ላይ ሁለት ሰዎች በእርሻ ይሆናሉ፣ አንዱ ይወሰዳል፣ ሁለተኛው ይቀራል አላለም ኢየሱስ እንደዛ። ዮሐንስ ወንጌል ምዕራፍ 5 ቁጥር 4 ላይ አንዳንዶች የጌታ መልአክ ወደ መጥመቂያ ወርደው ውሃውን ያናውጥ ነበር፣ እንግዲህ ከውሃ መካከል መጀመሪያ የገባ ሰው ከማናቸውም ደዌ ይፈወስ ነበር አይልም። ዮሐንስ አያውቀውም ይሄንን። ሌላ መርዶ ልንገራችሁ። ሐዋርያ ሥራ ምዕራፍ 8 ላይ ፊልጶስና ኢትዮጵያዊ ጃንደረባ የተነጋገሩት ንግግር በፍጹም ልብህ ብታምን ተፈቅዶልሃል አለው። ኢየሱስ የእግዚአብሔር ልጅ መሆኑን አምናለሁ አለ። አላለውም። ቁጥር 37 ላይ ሙሉ በፍጹም ልብህ ብታምን ተፈቅዶልሃል ኢየሱስ የእግዚአብሔር ልጅ እንደሆነ አምናለሁ ያለው የለም ግሪከኛው ላይ። ምን እኔ ይሰለቸኛል ባወራ ማለት ነው። ወደ አዲስ ኪዳን ሙሉን እስከ ራዕየ ዮሐንስ ድረስ ብንሄድ እንትን ነው። በጣም አስቂኝ ነገሮች የተጨመሩ አሉ። ዮሐንስ ወንጌል ምዕራፍ 8 ቁጥር 11 ላይ አዲሱ መደበኛ ላይ ይሄንን ስነካ ምን ይላል? ብዙ የጥንት ቅጂዎች ይህ ክፍል ምዕራፍ 7:53 እና ምዕራፍ 8:11 የላቸውም ወይም በሌላ ስፍራ ወይም በሌሎች ወንጌል ያስገቡታል ይላል። የላቸውም እንትኑ ላይ ማለት ነው። ዮሐንስ ወንጌል ምዕራፍ 7 ከቁጥር 52 ጀምሮ እስከ ዮሐንስ ወንጌል ምዕራፍ 8 ቁጥር 11 ድረስ ያለው የጥንት ቅጂዎች ሳይናቲከስ፣ ቫቲካነስ፣ አሌክሳንድሬስ፣ ኤፍሬማይ፣ ኮዴክስ ቤዛይ፣ ኮዴክስ ዋሽንግተንስ የላቸውም። ይሄ ነገር እኮ ለምንድን ነው የምታጭበረብሩት? ሰው እኮ ለምን በዚህ ደረጃ ለምን ኢየሱስ እንደተናገረው ተደርጎ ለምን ይዋሽበታል? ኢየሱስ አይዋሽም ራሱ